ቢልን ቦቃ ኮጆራመን መጋዘን ባዶሳ ኡልን ወአይ እንገቦን አይጎዳንጭ በቆታ ሰውቶ ሁሉም ሀፋሽማ ወልከው እንከመን እንከመገነው ኮት ቶል ምርጥ ዘራንጋ መጣ ቶል ግን ኩማጭ መጋዘን ባዶስ ኮት መጋዘን ባዶ አደረገና መጻፍ የሚገርማችሁ ነገር መጋዘንን ባዶ ማድረግ በድርቅ ጊዜ ዘር መዝራት ማለት መጋዘንን ባዶ ማድረግ ነው። ይስሐቅ ይሁን እንጂ በእጁ ያለውን እህል ከማብላት ይልቅ መሬት ውስጥ ቀበረው። አልበላም ብሎ ቀበረው። በእምነት ነው የጣለው። በእምነት የጣለሽው ነገር ፍሬ ያፈራል። አሜን። በጣም ድንቅ ቃል ነው ያለው። ይሄ ሰው ከመብላት ይልቅ መሬት ውስጥ ነው የቀበረው። ይህ እምነት ነው። እምነት ማለት ምንም ነገር በሌለበት ላይ መደገፍ ነው። የኔ አምላክ ይችላል ብሎ ማመን ነው። እምነት ማለት ዳመና ታይቶ አይደለም ዳመና በሌለበት ይሆናል ብሎ ማመን ነው። አንድ አማኝ አለ። አማኝ ካለ መልእክት እናገራለሁ ይሆናል። የኔ ነገርስ ይሰምራል በሉት እስቲ አንተ ይሳካል በሉት እስቲ በአምላኬ ታምኛለሁ በሉት እስቲ ቀጣዩ ዘመን ያለው በሉት እስቲ አንተ እሻገራለሁ በለኝ እስቲ እወርሳለሁ በለኝ እስቲ ይሰራለሁ በለኝ እስቲ መቶ እጥፍ አገኛለሁ በለኝ ሲባላቶና ማሰካ ፕራዳቦስ እግዚአብሔር መንፈስ ይናገረኛል። እግዚአብሔር ይናገረኛል። ጠላት ኪሳራሽን በጠበቀ መንደር ላይ መቶ እጥፍ ትርፋማት ነው። አሜን። ጠላት ኪሳራችሁን በጠበቀበት መንደር ላይ መቶ እጥፍ ትርፋማት ሆናላችሁ። ስንት እጥፍ? መቶ። የዛሬ ምሽት መልእክት ነው። እኔ ካሰብኩትም ከተዘጋጀሁት ውጪ ነው ይሄ ቃል። እኔ መጀመሪያ ክፍል ላይ ልናገር ነበር አሰብኩት። አሜን። አኑበት የምለው ቃል ዝም ብሎ ቃል እንዳይመስላችሁ። እዚህ ክፍል ላይ የተቀመጠ ሐሳብ የመቶ እጥፍ ምስጢር ዝም ብሎ አይደለም። መቶ እጥፍ እንዲሁ አይመጣም። ቁጥር 12 ላይ የመቶ እጥፍ ምስጢር ይላል። የመቶ እጥፍ ምስጢር ውጤቱ ምን ነው ካላችሁ በዛ ጨመት መቶ እጥፍ አገኘና የዕብራይስጡ ቃል ትንታኔን ስንመለከት መቶ እጥፍ የሚለው በዕብራይስጥ ምን ይላል? መሃ ይላል። መሃ ሽሩም ይላል። መሃ ሽሩም የሚለው ቃል የዕብራይስጥ ቃል ሲሆን ወደ አማርኛ መቶ እጥፍ ማለት ነው። ይሄ መቶ እጥፍ የሚለው ቃል መሃ የሚለው ቃል ስንመለከት መሽሩም የሚለውን ስንመለከት ምን ማለት ነው? ልክ ወይ ግምት ማለት ነው። የታሰበ ወይም የታቀደ ይገኛል ተብሎ የታሰበ ግምት ተሳካ። አሜን። ሲዘራ የሰው ታምኗል። አሜን። እግዚአብሔር ትርፋማ እንደሚያደርግ ይገምት ነበር፣ ያምን ነበር። ለማን እንደሆነ አላውቅም። ያ ያሰብሽው ያቀድከው ነገር ተሳክቶልኛል። ሃሌሉያ ተሳክቶልኛል በይ። በድግ በይና አንቺ ልጅ አሁን በድግ በይና ተሳክቶልኛል በይ። እንዲህ ወደ ህዝቡ ዞረሽ ያ ነገር እኮ ተሳከልኝ በያቸው። አሜን። ትፈራለሽ እንዴ? ያ ነገር ተሳከልኝ በያቸው። ያ ነገር ተሳከለ። አሜን። አንድ ሰው አጠገቡ ላለ ሰው ይናገር እስቲ። አጠገባችሁ ላለ ሰው ተናገሩት። ያ ነገር እኮ ተሳከልኝ በይ። አሜን። አሜን። እንደገመትኩት ነው የሆነልኝ በሉት እስቲ። ማን እንደሆነ አላውቅም። እንደገመትኩ ይሆናል ብላ ታላሴ ካባሪያዳስ ወዘሮ በድግብራ ሪታ ሰካፕራቻላቲ ለቦስ በረበረበዳስ ወሮባዲያዳናቦስ ጠላት እንደገመታ ሳይሆን አምላክ እንዳለው እንደታሰበው እንደታቀደው የሰማይ አምላክ እንዳለው ይሁን እንደተባለ ይሳካ እንደተባለ ሆነ። አሜን። ሃሌሉያ ይሁን እንደተባለ አሜን። ላካቲያና ታላታሰካ ፖሪያ ባሲያ ቃጥል ላካታና ቃጥል ላብራካቲላ ቃጥል ለከተረ መከታና አሜን። ሃሌሉያ አሜን። ክብር ይሁን ኢየሱስ። ሲሰራ ያዩ ሰዎች እብድ ነው። አሜን። ሲጸልይ ያዩ ሰዎች እብድ ነሽ ብሏል። እንዲህ ጸሎት ቤት ስትሄጂ ያዩ ሰዎች እብድ ነች እንደ ምናምን ያሉሽ አሉ። ነገር ግን ተሳክቶልሻል። ድምፅ ሰማለሁ። ተሳክቶልሃል። ሽባሎ ሴካፕራዲያናቦስ ሪታካታ ሴካፕራዲያባራቦሪያቦስ ኪሳራ ለመሰላቸው ሰዎች ንገሪያቸው ተሳክቶልሻል። አይችን ምንጋርግና ተሳክቶልኛል በለኝ። ድገሞት ያድቃለ ማቻፎሪያስ ራታካቦሪያባስ ዣራባዲያናቦስ ሪታላባሪያባዲያቦስ በረበዲያስ ድምፅ ነው የምሰማው። ተሳክቶልሻል። ያ ጉዳይ ተሳክቶልሻል። ያ ጉዳይ ተሳክቶልሻል። ከዛሬ ቀን በኋላ ጀምሮ ይሄ ማረጋገጫ ይችላል የሚገባ ሰው አለ። አሜን። ማይታብ ያረፈበት ወረቀት በእጁ የሚገባ ሰው አለ።
ልክ እንደ ይለፍ ፒዛ ተመቶ የሚሰጥ ያለው ሲመጣለ ያለጋው ተሳክቶልሻል ያለጋው ተሳክቶልሃል ያለጋው ተሳክቶልሻል የሚባል ሰው ያለው አራባስ ፕራዳ መሽም ግምቱ ትክክል ነው አልተሳሳሽም አልተሳሳትኩም ሆናል ተሳካለሽ ተሳካላችሁ የሚባል ጊዜ ያለው ባዳስ ለባዲያስ ሪባታስ ከፔሬ በለባሲያ ነባሪያና ቦስ ውሸቱን ነው ስሞክር ነበረው ተሳክቶልሽ የዛሬ መልእክት መረጋገጫ የጫማ ሶል ቁጥር ሳይሆን ተሳክቶልኝ ያለ ምን ድምጽ አሜን ያጎት ልጅ ስም ሳይሆን የራስሽ መልእክት ነው አሜን ይዘሽ የምትሄደው ድምጽ ሰምቻለሁ የተገመተ ሆነ ምን ድምጽ ሰምቻለሁ የእግዚአብሔር ምስክሬ 2018 ሳልቅ 2026 በፈረንጆች ሳልቅ ከዚህ ጉባኤ መሃል ላይ አንድ ሰው ያሰበ ነገር እጁን የሚገባ ሰው የሆነ ግምት አለ ባቻታሪያ ወራባሲያ ራታ ካቦሪ በለበለበለበ ሰፓዳ ወራስ ጠላት እስኪበሳጭ ድረስ እግዚአብሔር ሊያከብረው የወሰነ ሰው አለ ፈርቻለሁ እንደሚሆን አምኛለሁ ድሮ ፈርቻለሁ ገምቻለሁ እንደምሳካላት ገምቼ ነበር ሆነ አጭ የሚያስብል ቻታካቶሴ ከፔራ ባህዳ ሰፈር ላይ ያለውን ሟርተኛ የሚያስቀና አለሪያ ባሳ ውድቀትሽን የሚጠባበቁትን የሚያስቀና አፈር የሚያስልሳ ከፔራ በለበረ የፈራሁት ሆነ የሚያስብል ነገር ይሆናል ጠላቶች የፈሩት ነገር ይሆናል አሜን አቶ ይፍ ተገምቶ ነበር አሜን ሰው ያስፈራል ተብሏል አሜን ሊሆን ምን እንዴት ተብሏል አዎ የዕብራይስጡ ቃል በጣም በሚገርም ሁኔታ ነው ያስቀመጠው በጣም ደስ ብሎኛል ይሄ ቃል በጣም በሚገርም ሁኔታ ማይሌ ሽሪም የሚለው ቃል በጣም ደስ የሚል ቃል ነው የሚገርማችሁ ነገር ይሄ በጣም ወሳኝ ቃል ነው ሽሪም የሚለው ቃል ስንመለከት ልክ ነው ደግሞ የተገመተ ነው ይሆናል ተብሎ ተገምቶ ነበር አሜን የፈሩት ደርሷል አሜን በጠላት መንደር ላይ የፈሩት ውድቀት ደርሷል አሜን እኛ ፈርተን ነበር ይሄ ሰው የሆነ ነገር ባይታመን በዚህ ዓመት ዘራ ይዘራል አሜን ግምት አለው ልክ ነው እሱ የተባለ ሰው ዛሬ ከዚህ ጉባኤ መሃል ላይ ልክ ነው የተባለ ሰው አሜን ግምቱ ትክክል የሆነ ሰው አሜን እንደምን ሰማለው ውጤት አለው አሜን ስንት ጥፍ እንቅንጥት ዋካማራ ከዲነ ለገሞ ሰውም አሜን pasqintaaqui matwaqui lamwaqui qintaaqui saso soro onto lo habarasent tom levi sed sor ontai lo hay lamarai sedentai honsai qinqintit waqta hiya womancho bay ramotel lo qamba wamo sere sakomer kalandeyo amen maqanta tobe yins fisok duna fisok angwaron amen qinqintit amen senttif በደም አጥብቃችሁ ያዙ ይሄ ቃል ዛሬ አካል ይለብሳል አሜን ግለሰቡ እዚህ ጉባኤ መሃል ስላለ ይሆናል አሜን የሚገርማችሁ ነገር አንዳንድ ሊቃውንት ይሄን ሐሳብ በር ይላሉ ምን ይላሉ በር ተከፈተ ይላሉ ደጅ ይላሉ ይሄንም መቶጥፍ ማይ ሽሪው የሚለውን ቃል የዕብራይስጡ ልክ ወይም የተገመተ ሊሆን ያለው ብሏል ሌሎች ሊቃውንቶች ደግሞ ምን ብሎ አስቀመጡ ይሄ ጉዳይ በር ነው አሉ መግባት ደጅ የሰማይ በር ነው ይሄ ምድራዊ አይደለም እንደም ሰማይ በር ነው የሰማይ ደጅ ነው ብሎ ያስባሉ ጌትስ the heaven of door ብሎ ነው የሚያስቀምጡት ይህ የሰማይ መግቢያ በር ነው ሰማይ ከፈተው በር ነው ይሄ ምድራዊ እጅ አይደለም እንዴት ዝናብ በሌለበት ውሃ በሌለበት አሜን ዘርቶ መቶጥፍ ማግኘት ሃሌሉያ እንዴት ሊሆን ይችላል አሜን የማይታመን ታምር የሚሆን ሰው እዚህ መሃል አለ አሜን አሜን ሃሌሉያ ተስፋ የሚታደርገው ነገር የለም ነገር ግን ነገሩ ሊሆን ነው አሜን የጠበቃቸው ሰዎች የሉም ነገሩ ግን ሊሆን ነው አሜን እንደ ከሌ ብለ የምታሳቸው ሰዎች የሉም ነገሩ ግን ሊሳካ ነው አሜን በፍርሃት ውስጥ ያለ ሰርሰራ አቻታሮ ባሰ ከላይ ኪዳን አለው ከላይ የነበረው ኪዳን ምን የምንለው እኔ ካንተ ጋር ነኝ አሜን ይባርካል አሜን በጣም እንደውም ወደ 4 ትላልቅ ኪዳኖችን ነው እግዚአብሔር ለይስሐቅ የገባው
አራቱ ክዳኖች ከላይ የተጻፈው ቁጥር 3 ላይ ማየት ትችላላችሁ። አንደኛ እግዚአብሔር ለይስሐቅ ከገባው ክዳን ውስጥ የምትመለከቱት ቃል ወደ አራት ዋና ዋና ሐሳቦች ላይ ስትመለከቱ አንደኛ እግዚአብሔር ምን ነው አለ? ካንተ ጋር ይሆናል አለ። ሁለተኛ እባርካለሁ አለ። ሶስተኛ እነዚያን ምድሮችን ለአንተ እሰጣለሁ። አሜን። አራተኛ የብልጫ ተስፋ ነው። ዘሬ ከምድር አሕዛብ ሁሉ ይበልጣል። አሜን። በልጠት ይገኛል። ኢምፓክት ታደርጋለህ። አሜን። የመውረስ ተስፋ፣ የባርኮት ተስፋ፣ የአብሮት ተስፋ። አሜን። የመጀመሪያ የአብሮት ተስፋ አብሬሃለሁ አለ። እኔ ካንተ ጋር ነኝ። እግዚአብሔር ካንቺ ጋር ከሆነ ድሉ ያንቺ ነው። አሜን። አንድ እውነት ልናገራችሁ፣ እግዚአብሔር ከናንተ ጋር ከሆነ የትም ብትሆኑ አሸናፊ እናንተ ነህ። አሜን። በእርግጠኝነት እናገራለሁ። እግዚአብሔር ከሰው ጋር ሲሆን መጀመሪያ መከናወን ይሰጣል። አሜን። አንድ መከናወን ይሰጣል። መከናወን የሚለው ቃል ሰክሰስ የምንለው ወይም ስኬት የምንለው ማለት እግዚአብሔር። አሜን። ሰው ያለ እግዚአብሔር የትም ቢደርስ ይወርዳል። ከእግዚአብሔር ጋር ግን ከዜሮ ተነስቶ ዋናው ቦታ ይቀመጣል። አሜን። እግዚአብሔር የስኬት ምስጢር ነው። አሜን። ተሳክቶልሃል የተባለ ተሳከለት የተባለ ሰው እግዚአብሔር አብሮት ያለው ሰው ነው። ዘፍጥረት 39:3 ማለት ትችላላችሁ እስከ 5 እግዚአብሔርም ከዮሴፍ ጋር ነበረ፣ ነገሩ ስራ ሁሉ ምን ሆነለት? ሰው የተከናወነለት የተሳከለት ሰው ሆነ። ስኬትን ይሰጣል እግዚአብሔር አብሮት። ሁሌላ ደግሞ መንገድን ቀና ያደርጋል፣ የምትሄድበትን መንገድ ያስተካክላል። ምን እግዚአብሔር አብሮት የፕሬዘንስ ኦፍ ጋድ የሚለው ቃል ይሄ ነው። የእግዚአብሔር መገኘት ህሎታው መንገድን ቀና ያደርጋል። ሌላ ደግሞ ምሕረትን ያበዛል። በህይወት ላይ ምሕረት ይበዛል። እግዚአብሔር ካንተ ጋር ሲሆን በሚተኝበት መንገድ ሁሉ የምሕረት ሰው ይሆናል። ምሕረት ለወደዳም ለሮጣም አይደለም ማለት ነው። ዘማሪት ያቺ ኢታችን አስተር ትክክለኛ መልእክት ነው። የማዞር ሰሞኑ እየመላለስኩ እየሰማው ነበር። ምሕረት ለወደዳም ለሮጣም አይደለም ከምምር ከአምላክ ዘንድ ከወደዳው ከሱ ዘንድ እንጂ ይላል። ምሕረት ከሱ ነው። መጽሐፍ መዝሙር ላይ እንዲላል ምሕረት ከህይወት ይወጣል ይችላል። ምሕረት እንዲሁ በዋሳ አይደለም፣ ከላይ ነው። ውጤቱ ከላይ ነው። እግዚአብሔር አብሮት ምሕረትን ይሰጣል። ሌላ ደግሞ በሚያዩት ሁሉ ፊት ከፍ ያደርጋል። ምንድነው እሱ? እግዚአብሔር አብሮት ይሎታል። ሌላ ያበረታል። ደካማ የተባለውን ሰው ብርቱ ያደርጋል። እግዚአብሔር አብሮቱን የሚያደርገው ሌላ ሞገስን ይሰጣል። እነዚህ አሁን ነገርኳችሁ ወደ 5-6 የሚሆኑ ነገሮች በምን ውስጥ የሚገኙ ናቸው? በእግዚአብሔር አብሮት ውስጥ የሚገኙ ናቸው። እግዚአብሔር ከሰው ጋር ሲሆን የሚሰጣቸው ነገሮች ናቸው። አንድ ስራን ወደ ክንውን ያመጣል፣ መከናወን ላይ ያመጣል። ሁለተኛ እግዚአብሔር መንገድህን ኑሮህን ቀና ያደርጋል። ህይወት ቀና ይሆናል። የምትሄድበት ሁሉ የተስተካከለ ይሆናል። ይህ ማለት ነው ለሌላ ዝግ ነው፣ አንተ ግን ታልፋለህ። አሜን ሃሌሉያ አሜን። አብሮት ማለት ይሄ ነው። ተከለከለ የተባለ መንገድ አልፈህ ትገኛለህ። አሜን። በዚህ ማለት መሄድ አይቻልም የተባለው መንገድ መሄጃሽ ይሆናል። አሜን። ለብዙዎች ለተወሰነ ጊዜ ላልተወሰነ ጊዜ ተዘግቷል በተባለበት መንደር አንተ ግን ላንቺ ግን ቪአይፒ ይሆናል። አሜን። ቬሪ ኢምፖርታንት ፐርሰን የሚያልፍበት መንገድ የተባለው መንገድ ላይ ታልፋለህ። አሜን። እጅግ ወሳኝ ሰዎች ናቸው በዚህ የሚሄዱ። ለሌሎች የተከለከለ ነው የተባለው ወሳኙን እግዚአብሔር ይዞ ማለፍ አለ። አሜን። እስቲ እጆቻችሁን ብድግ አድርጉና የተከለከለውን መንገድ በሉት፣ የተከለከለውን መንደር በሉት። የሁሉ ጌታ ነኝ ይዤ ይጓዛለሁ በሉት። ይሁንላችሁ በኢየሱስ እንደተናገራችሁ እንደ አንደበታችሁ ቃል በኢየሱስ እንደዚህ ቃል ታስሩ። ይሄ ቃል ይወርሳችሁ፣ ይሄ ቃል ያገኛችሁ፣ ይሄ ቃል ከእናንተ ጋር አብሮ ይንቀሳቀስ በኢየሱስ አሜን። ሃሌሉያ። ወይኔ ለካ እኔ ማምነው አንድ ነገር አለ። በር ከእግዚአብሔር ነው። አሜን። በር ነው አሉት ሊቃውንቶች። ይሄንን መቶቂት የሚለውን ቃል ምን አሉ? በር አሉት። በር አሜን። ለአንድ ሰው ዛሬ በር የሚል ቃል ሰምቻለሁ። አሜን። ተከፈተ የሚል ድምፅ ሰምቻለሁ። አሜን። ዝግ ነበር ተከፍቶልሻል። አሜን። ዝግ ነበር ተከፍቶልሃል። አሜን። አይቻልም ተብሏል ይሆናል። አይሆንም የተባለ ጉዳይ ሲሆን ታያለህ። በዚህ ማለፍ አይቻልም ተከልክሏል የተባለው መንደር ላንተ በር ይሆናል። አሜን። ዘሩ የሀብት በር ነው የሆነው። የሚገርማችሁ ነገር ዘር የዘረበት ዓመት የሀብት በር ሆነ። እዚህ ክፍል ላይ ይህን ቃል ስናገኝ በር የሚለው ቃል ወሳኝ ቁልፍ ቃል ነው። ለማን እንደሆነ አላውቅም። ዛሬ የሰማይ ደጅ ይከፈታል። አሜን። በተፈጥሮ ሕግ ወቅቱ ድርቅ ቢሆንም 100 እጥፍ ማግኘት የማይቻል ታምር ምራክል ነው ይወጣል። እግዚአብሔር ይናገረኛል። ድምፅ ነው የምሰማው። ዛሬ ከዚህ በመሃል ላይ በእግዚአብሔር መገኘት 100 እጥፍ የሚያገኝ ሰው አለ። አሜን። እገትም የሰጠን ሚሾኮ በቆም በየመንን ተሎኮ በየመንን ማኮኮ በየመንን ዋውሽ በከሳው ይሰራ ኮማን ህንገን ዋሮ ላውመን ዋሮን አሜን። ጥንት ሞአከንቴስ አሜን።
ሆፊሳ ሞኬን አምባል በቅታ ሲደንቶ እቺ ከኛ ይልቅ ምን ሆነሃል? በርትተሃል፣ በልጠሃል፣ አልቻለንም። ኬስ ሆንጋ ማቀፈታ ከምሶነ ነው ሀሩን በላሂ ቦኬጌ ቢቂቆ ኬን ከማረግን ከመንችነ ለላው ኬስ አንሞ ያቀፈታ ከመኝ ቻሎ ሰካፕራቲያና ሞስ ሁሉ ሶሞያ የካፖኬን እንከመን ለላው ተለምደ ዋኬስ አንሞ ያታስቲስ ያቀፈታ ቆወንት ከሴ ክሉዋ ሆንጉ ሞት ያከመን ነው ከሴ ክሉዋ ኪድማሉ ኮድና ሞከበደ አንጉና ሞከመን ኢየሱስ ጌታ ነው። ይሄ ቃል አንድ ሰው ላይ አካል ይለብሳል። ነገርንም አንተንም አልቻለም። ብቻ አንድ ነገር ማድረግ እንፈልጋለን። ምንድነው እሱ? ከመካከላችን ውጣ። ሙሳካፖሪያ ባሲያ መውጣት ይሆንልሃል። ስትወጣ ዝም ብላ አትወጣም። በረከትንም ይዘህ ነው የምትወጣ። አላቦሴላ ባዲያ ሼላ ባራባዲያ ሰካፓሪያቦስ ኢላ ባራባዲያ ከጌሬራ ምድር ወጣ ይላል መጽሐፍ። ከወጣ ወደ ሸለቆ ይላል። አሜን። እጅግ ወደ ማይመሽ ቦታ የሚገጥማችሁ ነገር በረከቱ አብሮ ይሄዳል፣ ይከተላል። አሜን። ወጣ እንጂ አብሮ ነው የወጣው። አሜን። ከወጣ በኋላ ምንድን ነው ያደረገው? በአባቱ ዘመን የተደፈኑ ጉድጓዶችን መቆፈር ጀመረ። አሜን። ማን እንደሆነ አላውቅም። ከዚህ ነው መሃል ላይ መማስ ይጀምራል። አሜን። ተደፍኖ የሚነበረ ነገር የሚከፈት ሰው ያለ፣ ለብዙ ጊዜ የተደፈነ ምንጭ መፍለቅ የሚጀምር ሰው ያለ ፕራሻ ፓሮባስ ሊታካ ፕራቻሎሪያ ባስ ሬቤለመረበዲያስ እየሰማው ነው። ድምፅ ከባድ ድምፅ ነው። ለብዙ ጊዜ የተደፈነ ምንጭ የሚከፈት ሰው አለ። ዋታማረ ከላምበይ መስመንጭ ዲኪዶል ዊጣት ውጢ ያቲ ማሰንቶት ማስሎፖር ከሴ ኦርሎፖር በይፈደግት በይፈደግሳን ሎፖሎምባ አጎቶ ነው። አሜን ሃሌሉያ። የአድራሻ ለውጥ ራሱ የሚይዘው የሚወጣ በረከት ነው። አሜን ሃሌሉያ። አሜን። ሰፈርን ተለቃለ ምን ድምጽ ነው? አሜን ሃሌሉያ። ባይ ሙሰጂ በእውነት አሜን ሙሰጂ በኢየሱስ ስም እስቲ ልቀቀኝ ማለት እስቲ ስልቶሪያ ባሴካ ፕላዲያሞስ ሰፈር የምንቀሰው አለ። ረባለባራዳ ሰፈር ሲጀመር እኮ ችላጅን ነው የሚያደርገው። ሰፈር እኮ እንዳረጃ ፍየል ነው የሚያደርገው። ሰፈር ወራኛ ነው የሚያደርገው። ሰፈር መንደርተኛ ነው የሚያደርገው። እግዚአብሔር አንድን ሰው ከዚህ መሃል ፈቀቅ ያደርጋል። አቻሎር የበላባሰ ረባለባራዲያሞስ የመለቀቅ ጊዜ፣ የመልቀቅ ጊዜ፣ ለመውጣት ጊዜ፣ የመንቀል ጊዜ፣ ድንኳን የማልቀል ጊዜ ይሆናል። የመልቀቅ ጊዜ የትናንትናውን መንደር አስጨናቂውን ሰፈር ትለቃለህ። መንፈስ ቅዱስ አስጨናቂውን ሰፈር፣ አሰቃቂውን ሰፈር፣ ያስለቀሰን ሰፈር፣ ያናወጥሽን ሰፈር ትለቃለህ። ሻለ ጀለባራባዲያስ ሸነባራባሲያ መልቀቅ እጆቻችሁን ብድግ አድርጉ። በጣም በሚገርም ሁኔታ ይሄንን የሰማይ ከሰማይ የተከፈተ በር የሚለውን የእንግሊዝኛው መጽሐፍ እንብሎ ያስቀምጣል። ጌትስ ኦፍ ሄቨን ይላል። ጌትስ ኦፍ ሄቨን የተከፈተ የሰማይ በር ነው። አሜን። መግቢያው በር፣ ግባ የተባለው በር፣ ደጅ፣ ማንም ተከለከለ የማይችል በር። አሜን። በሕይወታችሁ ዘመን ለአንድ ነገር ጸልዩ። በእናንተ ላይ ሰማይ እንዲከፈት፣ በሕይወታችሁ ላይ ሰማይ እንዲከፈት፣ በኑሯችሁ ላይ ሰማይ እንዲከፈት፣ በከበደባችሁ ነገር ላይ ሰማይ እንዲከፈት፣ ባለቃ በመሰለ ነገር ላይ ሰማይ እንዲከፈት። ይህም ሰላከለ ወብሉወል ወኢመልፎቀ ወስኑንቴ አይምን እንደላው ወከነድ ኢመልፎቀ አይነት የከትቤ ማስያቲ ገመይቶ ሰለን ዋሉ ላይ ታንጎን ለቀደ አመለ ዋ ታዲቱ ይወቀምባል ወካል ሁላል ሙትሙት ይዞሙ ምሾዮ ይሶሽ ያቆኪዎች ምሽሰነቱ ማኮይ ደሎዮ አቆመ ወዳን ሳወመን ነው ባላል ፍስከስ ድምጽ ነው የሰማሁት። ይሄ መልእክት ይሰራል። አሜን። አማኛለ ዘር አሜን። ዘር ወሳኝ ነው። መጽሐፍ ቅዱስ የዘር ትርጉም በደንብ ያስቀምጣል። ዘር የዘር ይሄን ይበላል አይበላም። የዘር ይሄን መጋዘን ነው የሚቀመጠው አይቀመጥም። የዘር ይሄን ብዙ ጊዜ ምን ውስጥ ነው የሚቀመጠው? የሆነ ቆጥ ላይ የሆነ ልዩ ቦታ ላይ እንደ ምን መገበው ይሄን በተራ ቦታ አይቀመጥም። የዘር ይሄን ቦታውም ልዩ ነው። ለማን እንደሆነ አላቅም። ጉዳይን የዘር ይሄን አርቄያለሁ ይላል። አንተ ውድ ነህ የሚል ቃል ሰምቻለሁ። አንቺ ውድ ነሽ፣ የዘር ይሄን ነሽ። የማይበላ ነገር ያለው ሰው አለ።
መሬት ላይ ሊቀበልም ያንተ ነገር አንድ ቀን ይወጣል። እግዚአብሔር ይናገረኛል፣ ድምፅ ነው የምሰማው። ዛሬ ከዚህ ጉባኤ መሃል ላይ በእግዚአብሔር መገኘት መቶ እጥፍ የሚያገኝ ሰው አለ። እገትኔ ሰተን ሚሾኮ ያቋም በያመነን ደሎኮ በያመነን መቶኮ በያመነን ዋወሽ መከሳውን ሰው አቆመን ህንከን ዋሮ ለኦሞይ ዋሮን ጥንጥት ሞአከምቴስ ሆፊሳ ሞከን አምባን ለፍታሲ ነንቶ እቺን ከኛ ይልቅ ምን ሆነሃል? በርትተሃል፣ በልጠሃል፣ አልቻለንም። ከስ ሆንጋም ወቀፈታ ከምሶረን ዋሮን والله بوكيكو بيكيكو كان كامارا كين كمانچنا دلو كيس انمو وقفتا كمدو چالو سكاپاتي انا موسيا ولي سومو يا يكاپو كان ان كمن دلو مي كلامبه وا كيس انمو يواتا سيتي كفتا كمدو امين كيسه كيلوا هونغو متيا كمرمو كيسه كيلوا كيدمالو كوننا مو كبر انغونا مو كمن ኢየሱስ ጌታ ነው። ይሄ ቃል አንድ ሰው ላይ አካል ይለብሳል። ነገርህንም አንተንም አልቻለም። ብቻ አንድ ነገር ማድረግ እንፈልጋለን። ምንድን ነው እሱ? ከመካከላችን ውጣ። ሙሳካ ፖሪያባስ መውጣት ይሆንልሃል። ስትወጣ ዝም ብላ በጣም በረከትንም ይዘህ ነው የምትወጣ። አላቦሴላባዲያ ሼላባራባዲያ ሰከፓሪያቦስ ኢላባራባዲያ ከጌሬራ ምን ይወጣ ይላል መጽሐፍ። ወደ ሸለቆ ይላል። አሜን። እጅግ ወደ ማይመሽ ቦታ አሜን። የሚገርማችሁ ነገር በረከቱ አብሮ ይሄዳል። አሜን። ይከተላል። አሜን። ወጣ እንጂ አብሮ ነው የወጣው። አሜን። ከወጣ በኋላ ምንድን ነው ያደረገው? በአባቱ ዘመን የተደፈኑ ጉድጓዶችን መቆፈር ጀመረ። አሜን። ማን እንደሆነ አላውቅም። ከዚህ ነው መሃል ላይ መማስ ይጀምራል። አሜን። ተደፍኖ የሚነበረ ነገር የሚከፈስ ሰው አለ። ለብዙ ጊዜ የተደፈነ ምንጭ መፍለቅ የሚጀምር ሰው አለ። ፓሳፓሮላስ ሊታካፕራቻሎሪያባስ ሬቤሌቤሌቤዲያስ እየሰማሁ ነው። ድምፅ ከባድ ድምፅ ነው። ለብዙ ጊዜ የተደፈነ ምንጭ የሚከፈስ ሰው አለ። ዋታባረ ካላምበይ መስመንችን ኪዶል ውስጣት ውጢ ያቲ ማሰንቶት ማስለፖር ከሲ ኦርሎፖር በይፈደግቶ በይፈደግሳን ወፖሎን ባአጎቶ ወራ የአድራሻለው ራሱ የሚይዙ ይወጣ ወርከታ ሰፈርን ተለቃለ ምንሰም በይ ውሸት በእውነት ወይስ በኢየሱስ ስም እስ ልቀቀኝ ወርስ ሲምፎሪያ ማሴካ ፕራዳሞስ ሰፈር የምነቀሰዋለ ረበለበራዲያ ሰፈር ሲጨመር ኮችናት ነው ያደረገው። ሰፈር እኮ እንዳረጃት ነው ያደረገው። ሰፈር ወረኛ ነው ያደረገው። ሰፈር መንገደኛ ነው ያደረገው። እግዚአብሔር አንድ ሰው ከዚህ መሃል ፈቀቅ ያደረገው ሰላም ይበላባስ ይላባራባዲያቦስ የመለቀቅ ጊዜ የመልቀቅ ጊዜ የመልቀቅ ጊዜ የመልቀቅ ጊዜ ኩንካን የመልቀቅ ጊዜ ይሆናል። እኔ በምልህ ምድር ተቀመጥ እንጂ በዚህ ምድር ተቀመጥ፣ ካንተ ጋር እሆናለሁ፣ እባርክህማለሁ። አሜን። እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁ። እሰጣለሁና ለአባትህ ለአብርሃም የገባሁለትን ማላ አጸናለሁ፣ ዘርህን እንደ ሰማይ ከዋክብት አበዛለሁ። እነዚህ ምድሮች ሁሉ ለዘሪ እሰጣለሁ፣ የምድርም አሕዛብ ሁሉ በዘሪ ይባረካሉ። አብርሃምም ቃልን ሰምቷልና ፍርድንና ትእዛዝህን ሥርዓትህን ሕጌንም ጠብቋል። ይስሐቅም በጌሬራ ተቀመጠ ይላል እግዚአብሔር ቃል። ቁጥር 12 በጌሬራ ተቀመጠ ካለ በኋላ አለፈለፍ ብዬ ባነብ ደስ ይለኛል ሳስለማይበቃ። ቁጥር 12 እንዲህ ይላል፣ ይስሐቅም በዛች ምድር ዘርን ዘራ። በዛች ምድር ዘርን ዘራ፣ እግዚአብሔርም ባረከው። በዛች ምድር ዘርን ዘራ፣ በዛችም ዓመት መቶ እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግ እስኪበልጥ ድረስም እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎች እጅግ በዙለት። የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አቤሜሌክ ይስሐቅን ከኛ ተለይተህ ሂድ፣ ከኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዛች ወደ ጌሬራ ሸለቆ ስፍራው በዛ ተቀመጠ ይላል።
የሚገርማችሁ ነገር የሚያስቀና በረከት ይመጣል እግዚአብሔርን ሲሰማ። አሜን አሜን። ዝም ብሎ በረከት እኮ አይደለም የሚመጣው። ጎረቤትን የሚያስቀና፣ ጠላትን የሚያስቀና፣ ወዳጅን የሚያስቀና፣ ሰፈርን የሚያስቀና የሚያነጋግር በረከት ይመጣል። በጣም የሚገርም መልእክት ነው ያለው። የእግዚአብሔርን ድምጽ ከሰማችሁ የሚቀኑ ሰዎች ይበዛል። አሜን። ለምን ካላችሁ በረከት ይበዛል። አሜን። እንደ ትናንትና አትኖር። አሜን። ታሪክ ይቀየራል። አሜን። ታሪክ ሲቀየር ሰዎች እንደ ትናንትና አይደለም በሌላ መልክ ነው የሚገለጡት። አሜን። ከቁጥር 7 እስከ 11 ስታነቡ በእንግድነት እንዲቀመጥ የፈቀደው ሰው ጠላት ሆኖ ስታይ እናገኛለን። ይህ የዘፍጥረት መጽሐፍ ምዕራፍ 26 ቁጥር 1 እስከ 33 ያለው ክፍል 5 ክፍሎች አሉ። በዚህ ክፍል ውስጥ 5 ክፍሎችን እናገኛለን። የመጀመሪያ ክፍል 1 ላይ የእግዚአብሔር ምሪትና የመታዘዝ ዋጋ የሚል ነው። የእግዚአብሔር ምሪትና የመታዘዝ ዋጋ ቁጥር 1 እስከ 6 ስናረብ የምናገኘው ሐሳብ ነው። የእግዚአብሔር ምሪት፣ የመታዘዝ ዋጋ፣ መታዘዝ ምን ውጤት እንደሚሰጥ የምናገኝበት ነው። ሌላ ደግሞ ክፍል 2 በውድቀት ውስጥ የሚቀጥል ጸጋ ይላል። በውድቀት ውስጥ የሚቀጥል የእግዚአብሔር ጸጋ ይላል። ቁጥር 7 እስከ 11 ይስሐቅ ወድቆ ነበር። ቁጥር 7 እስከ 11 ላይ እንዴት ነው የወደቀው? ስህተት ውስጥ ገብቶ። ይህ ምን ስህተት? በመዋሻት ኃጢአት ነው። ኃጢአት ዋሸ። ምን ብሎ ነው የዋሻው? ሚስቱን እህቴ ናት ብሎ ዋሸ። ሚስቱን ምን ናት ብሎ ዋሸ? እህቴ ናት ብሎ ዋሸ። ስድራት ባዩት ሰዓት አቤሜሌክ በመስኮት አየና ለምን ተዋሻለህ? በእኛ ላይ ለምን ሰበብ ታመጣለህ? ሚስትን ሌላ ሰው ቢደፍር ወይም ቢወስዳት። በጣም በሚገርም ሁኔታ ይሄንን የሰማይ ከሰማይ የተከፈተ በር የሚለውን የእንግሊዝኛው መጽሐፍ ምን ብሎ ያስቀምጣል? ጌትስ ኦፍ ሄቨን ይላል። ጌትስ ኦፍ ሄቨን የተከፈተ የሰማይ በር ነው። አሜን። መግቢያው በር፣ ግባ የተባለው በር፣ ደጅ፣ ማንም ተከለከለ የማይችል በር። አሜን። በሕይወታችሁ ዘመን ለአንድ ነገር ጸልዩ። በእናንተ ላይ ሰማይ እንዲከፈት፣ በሕይወታችሁ ላይ ሰማይ እንዲከፈት፣ በኑሯችሁ ላይ ሰማይ እንዲከፈት፣ በከበደባችሁ ነገር ላይ ሰማይ እንዲከፈት፣ ባለቃ በመሰለ ነገር ላይ ሰማይ እንዲከፈት። ይህም ሰላከለ ባብሉዋል ዋ ኢመልፎቀ ወስኑንቴ አይምን እንደላው በዋከነ ኢመልፎቀ አይነቱ ለከትኔ ማስያቲ ገምባይ ተወሰደን ዋሎ ላይ ታንጎን ለቀደ አመነ ዋ ታድቱ ይቀምባል ወካል ሁላል ሙትሙት ይዞሙ ምሾይ ይሶሽ ያቆኪዎች ምሽሰነቱ ማኮይ ደሎዮ አቋምባ ዋዳንሳ ወመን ነው። ባላንስ ፍስከስ ድምጽ ነው የሰማሁት። ይሄ መልእክት ይሰራል። አሜን። አማኛለ ዘር ዘር ወሳኝ ነው። መጽሐፍ ቅዱስ የዘር ትርጉም በደንብ ያስቀምጣል። ዘር የዘር እህል ይበላል አይበላም? የዘር እህል መጋዘን ነው የሚቀመጠው? አይቀመጥም። የዘር እህል ብዙ ጊዜ ምን ውስጥ ነው የሚቀመጠው? የሆነ ቆጥ ላይ የሆነ ልዩ ቦታ ላይ እንደ የምንመገበው እህል በተራ ቦታ አይቀመጥም። የዘር እህል ቦታውም ልዩ ነው። ለማን እንደሆነ አላውቅም። ጉዳይን የዘር እህል አድርጌያለሁ እያለ አንተ ውድ ነህ የሚል ቃል ሰምቻለሁ። አንቺ ውድ ነሽ፣ የዘር እህል ነሽ። የማይበላ ነገር ያለው ሰው አለ። መሬት ላይ ሊቀበልም ያንተ ነገር አንድ ቀን ይወጣል። እግዚአብሔር ይናገረኛል። ድምጽ ነው የምሰማው። ዛሬ ከዚህ በመሃል ላይ በእግዚአብሔር መገኘት በተወጥቶ የሚያገኝ ሰው አለ። እገትኔ ሰተን ምሾኮ ያቋም በያመነን ተሎኮ በያመነን መቶኮ በያመነን ዋዎች መከሳውን ሰው አቆመን ህንከን ዋሮ ለኦሞይ ዋሮን አሜን። ጥንጥት ማከምከስ አሜን። ሆፊሳ ሞከን አምባል ለጥታ ሲነምቶ አሜን። እቺ ከኛ ይልቅ ምን ሆነሃል? በርትታል። አሜን። በልጣል። አሜን። አልቻለንም። አሜን። ከስ ሆንጋም ወቀፈታ ከምሶረን ዋሮን والله بوكيغا بيكي كوكين كامارا گين كمنچنا لو كيس انمو وقفتا كمدو چالو سكپاتي انا موسيا ولي سومو يا يكا كوكين كمن لو مي كلامبه وا كيس انمو يواتا سيتي كمدا كمدو امين امين كيسه كيلوا هونغو متي كمرمو كيسه كيلوا كيدمالو كودنا مو كبر انغونا مو كمدو ኢየሱስ ጌታ ነው። ይሄ ቃል አንድ ሰው ላይ አካል ይለብሳል። ነገርህንም አንተንም አልቻለም። ብቻ አንድ ነገር ማድረግ እንፈልጋለን። ምንድን ነው እሱ? ከመካከላችን ውጣ። ሙሳካ ፖሪያባስ መውጣት ይሆንልሃል። ስትወጣ ዝም ብላ በጣም በረከትንም ይዘህ ነው የምትወጣ። አላቦሴላባዲያ ሼላባራባዲያ ሰከፓሪያቦስ ኢላባራባዲያስ ከጌሬራ ምን ይወጣ ይላል መጽሐፍ። ወደ ሸለቆ ይላል። አሜን። እጅግ ወደ ማይመሽ ቦታ
የሚገርማችሁ ነገር በረከቱ አብሮ ይሄዳል። ይከተላል። ወጣ እንጂ አብሮ ነው የወጣው። ከወጣ በኋላ ምንድን ያደረገው? በአባቱ ዘመን የተደፈኑ ጉድጓዶችን መቆፈር ጀመረ። ማን እንደሆነ አላውቅም። ከዚህ ነው መሃል ላይ ማማስ ይጀምራል። ተደፍኖ የነበረ ነገር የሚከፈት ሰው አለ። ለብዙ ጊዜ የተደፈነ ምንጭ መፍለቅ የሚጀምር ሰው አለ። ፓሳፓሮዳስ ሊታካ ፕራጃሎሪያ ባስ ረበረበረበዲያስ እየሰማው ድምፅ ከባድ ድምፅ ነው። ለብዙ ጊዜ የተደፈነ ምንጭ የሚከፈት ሰው አለ። ዋታባረ ካላንደይ መስመንችን ይግዶል ውስጣት ውጤት ማሰልጦ ማስለጦ ከሲ ኦሎፖ በይፈደግቶ በይፈደግሳን ወፖሎም ባጎቶ ወላ ያጥራሸለው ራሱ የሚይዙ ይወጣ በረከት ሰፈርን ተለቃለ ምድምሰም በይ ውሸት በእውነት ወይስ በኢየሱስ ስም እስቲ ልቀቀኝ ወርስ ሲምፎኒያ ማሴካ ፕራዳሞስ ሰፈር የምነቅፈዋለ ሰፈር ሲጨመር ኮችናት ነው ያደረገው። ሰፈር እኮ እንዳረጃት ነው ያደረገው። ሰፈር ወረኛ ነው ያደረገው። ሰፈር መንገደኛ ነው ያደረገው። እግዚአብሔር አንድ ሰው ከዚህ መሃል ፈቀቅ ያደረገው ሰላም የባለባስ የመለቀቅ ጊዜ የመልቀቅ ጊዜ